የኮሚኒኬሽን መኖር ጥቅሙ ምንድነው? አለመኖር ደግሞ ጉዳቱ ምንድነው ብለሽ ነው የምታስቢው አንቺ? Mommy, that's such a good question, Mommy. Can we just started? እኮ እንዴ ኦኬ እሺ ታጠፊዋለሽ እሺ እሱ Hi. አይ Say it again, straight from the lip. Yeah, straight from the lip. የመጀመሪያችን ኤፒሶድ ነው። ከዚህ በፊት ሰው ሰምቶን አያውቅም። እኛም ማን እንደሆኑ ላያውቁ ይችላል ምናምን። So I think maybe ስምሽ ማን ነው? ማንሽ? Let's start there. እንግዲህ ስሜ የቤተል እናት ወይም ደግሞ ደንነሽ ጎሳዬ ሩፋ እባላለሁ እና 3 ልጆች አሉኝ። እንደምታውቂው አንቺ የመጀመሪያ ልጄ ነሽ። የመጀመሪያ ነኝ። Yes. ከዛ ቀጥሎ ደግሞ ጽዮን የምትባል በጣም ላቭሊ የሆነች ልጅ ደግሞ አለች። ከዛ ደግሞ አንድ ጎረምሳ የሚባል አለኝ እና ዛሬ ያነሳ ነው ይሄ ኮሚኒኬሽን ራሱ በጣም ወሳኝ ነው በቃ እና አብረን በኖርንበት እንግዲህ አሁን አግብተሽ ወጥተሻል። በርግጥ አብረን በኖርንበት ተራርቀንም ደግሞ ኮንቨርሴሽን ምን ያህል እየረዳ እዚህ ጋር እንዳደረሰን አንቺን ታውቂያለሽ፣ እኔም አውቃለሁ አይደለ? እና ባገኘነው አጋጣሚ ለማውራት ለመነጋገር የምንሞክር አይነት ሰዎች ነን። ስለዚህ ዛሬም ይሄ ርዕስ ነው ወደዚህ ያመጣን ማለት ነው እና ይሄ ነው እንግዲህ ለኔ ስለኔ ያለው። አንቺ ደግሞ ራስሽን አስተዋውቂ። እኔ ቤተል እባላለሁ። ቤተል አበራ፣ ቤተል ተረፈ አበራ፣ ሚስስ ቤተል ተረፈ አበራ የአንድ ልጅ እናት ነኝ እና የደኑ ካልኩስ ነኝ። That's who I am. እና የኛ ፕላን እንግዲህ ዛሬ ከኮሚኒኬሽን ጀምራለን ብለናል። ግን I think our plan is to continue talking. ብዙ ነው የምናወራው በሳምንት ውስጥ እና ትንሹን ሪኮርድ ማድረግ ብናደርገው ብለን ነው። So I think it's a good use ለእኛ time እና ለእናንተም useful እንዲሆን something that you can connect with. maybe እናንተም ከቤተሰቦቻችሁ ጋር በደንብ connect እንድታወሩ እንዴት important እንደሆነ maybe we can show you በየሳምንቱ እና ብዙ ነገር ነው ማውራት የምንፈልገው። obviously እናቶች ነን፣ ውጪ ነን ያለነው። so የኛ experience ብዙ ሰው experience የሚያደርገው ነገር ነው እና እኛ we haven't found እንደዚህ አይነት ፖድካስት አላገኘንም እስካሁን። እናትና ልጅ ሀበሾች ዳያስፖራዎች ሆነው እንደዚህ የሚያወሩ so ይሄ ነው ፕላናችን። እኛ ከምንላቸው ነገሮች ውስጥ if you have any questions, if you have anything you need advice on, advice ካስፈለጋችሁ ደኑካ በጣም አሪፍ advice የምትሰጥ ሰው ናት። and also we're Christians and now እኛ we plan to በዛ አይነት value system ነው ማወት የምንፈልገው advice መስጠት የምንፈልገው። so and you know that's the plan. so anyway, Yeah. I think communication is so important. ግን የኛን communication ከማለታችን በፊት I think it's really important to know ያንቺን experience, አንቺ ያደግሽበትን communication scenario. ምክንያቱም አንቺ ባደግሽበት experience አይደል የኛን የቀየርሽው like እኛ እንድናወራ እኛ በደንብ communicate እንድናደርግ encourage ያደረግሽን አንቺ ባደግሽበት ነገር ስለሆነ I think it would be good if you told us your experience እና how you grew up. ያንቺ experience እንዴት ነበር ስለ communication ስታስቢ? እንግዲህ ኮሚኒኬሽን በእኔ ጊዜ እንደዚህ ቫልዩ የሚሰጠው አልነበረም። ምክንያቱም ዝምተኛ አላረለም ከቤተሰብም ጋራ ከእናትም ይሁን ከአባትም ይሁን ይሄን ያህል የቀረበ
ዲስከሽን ስለተለያዩ ነገር እያነሱ ማውራት በጣም ከባድ የሆነበት ታይም ነው እና ቤተሰብን መታዘዝ ያሉትን እሺ ማለት ካልሆነ በስተቀረ ስለተለያዩ ነገር ርዕስ አንስቶ የማውራት እንትኑ እድሉ አልነበር እውነት ለመናገር እኔ እንደውም ምንድን ነበር የማስበው በቃ ይሄ መነጋገሩ የማይፈልጉት ደስ የማይላቸው ነበረ የሚመስለኝ ማለት ነው። ስለዚህ በጣም ዝምተኛ ብዙ ይሄ በእነሱ በእናትና በአባት መካከል ይሄ ስለምንም ነገር አንስቶ ማውራት የማልችል አይነት ሴት ራሴን ደግሞ እንደውም በሰው ፊት መግለጽ የማልችል አይነት ፈሪ ሆኜ ነው ያደግኩት እውነት ለመናገር እና ያንን ነገር ሳየው አሁን ላይ ሆኜ ሳየው ይጠቅማል ብዬ አላስብም። ምክንያቱም ኢንካሬጅ የተደረኩኝ ቢሆን ኖሮ የመናገር ሀሳብን የመግለጽ ኢንካሬጅ የተደረኩኝ ሴት ብሆን ኖሮ በቃ ከዚህ በበለጠ ትልቅ ሰፊ ጉባኤ ላይ ወይም የተለያየ ቦታ ላይ የመናገር ድፍረት ይኖረኝ ነበር። ግን እንደዛ አላደግም። በቃ ቤተሰብን አክብሮ ፈርቶ ዝቅ ብሎ ምናምን አይነት ኑሮ ነው። ግን ያ ወደ እኔ እመጣለሁ፣ ወደ እኔ ልጆች እመጣለሁ። የኔ ደግሞ ቪው የተለየ ነበር ማለት እንደዛ ማድረግ የለበትም ልጅ ብዬ ነው እኔ ማምነው ማለት ነው። እኔ ያደግኩበት ሌላ ነው፣ እኔ ያሳደግኩበትም ሌላ ነው። ያ ነው። ስለዚህ መቼ ነው ቪውሽ የተቀየረው? አዎ ቪኦኤ የተቀየረው መቼ ነው መሰለሽ? በተለይ እንግዲህ ካገባው በኋላ ነው የኔ አመለካከት የተቀየረው። ምክንያቱም እሱ ደግሞ ባለቤቴ ደግሞ ውጪ የሚል ተናገሪ የሚል ድፈሪ የሚል አይነት ሰው ስለነበረ ይሄ ራሴን መግለጼ መውጣቴ ጠቅሞኛል ብዬ አስባለሁ። ሻይ እንዳልሆን በሰው ፊት ስናገር ደፈር እንድል አለ አይደለ በሰው ፊት መቆም እንደምችል አድርጎ ነው እሱ እኔን የቀረጸው ማለት ነው። ስለዚህ ያደግኩበቱ ስቲል ቢኖርም ግን ደፈር ብዬ ደግሞ ለመውጣት እሱ አግዞኛል ብዬ ነው የማስበው። ስለዚህ ከብዙ ነገር ነው የሚያግደው። በተለይ ይሄ የመናገር የመድፈር ነገር ከሌለሽ ብዙ ነገሮችሽን ነው የሚገለው። ስለዚህ በተወሰነ ረድቶኛል ብዬ አስባለሁ። ለምሳሌ ቸርች አካባቢ ለመቆም ለመናገር እንድችል በሰው ፊት መቆም እንድችል አግዞኛል ብዬ ነው የማምነው። ስለዚህ ከገባው በኋላ ነው የኔ ድፍረት ራሱ የመጣው ብዬ ነው የማስበው። በተለይ በሰው ፊት የመቆም ነገር ያ ሶ ኮሚኒኬሽን እያደግሽ ያለ ስታገቢ ምናምን የተቀየረ ሀሳብሽ የተቀየረ ነገር ነው ኦቨር Yeah. ታይም እና No, over እኔ what I remember is በጣም ፍሪደም ነበረኝ like to speak በጣም I had the freedom to speak እና I was encouraged to speak እና I think እንደዛ አይነት encouragement በጣም ረድቶኛል like over the years and I don't think እንዳንቺ አፍሬ like ትንሽ አፍር ነበር ግን እንደዛ ያን ያህል like አፍሬ ምናምን አይደለም ያደግኩት እና I think it was obviously ያንቺ yeah it was you really ግን I remember I think ትንሽ የከበደው ጊዜ was I think እናወራ ነበር obviously ቤት ነበርኩኝ እና we were fine ከዛ ትንሽ I think I've always been a difficult child ግን ቲኔጀር ጊዜ ከበድ ያለ ጊዜ ነበር Yeah. with communication ብዙ ነገር ከባድ ነበር ግን communication የኛ communication just መቼም አንስማማም ነበር በጣም ከባድ ጊዜ ነበር ያኔ our communication አይደል? Yeah. እውነት ነው። አዎ ምክንያቱም እሱ ያው እንግዲህ የቲኔጀርነት ታይም ነው።
እሱኛው ያው የትራንዛክሽን ታይም ስለሆነ ለልጅ በጣም አስቸጋሪ ነው፣ ለወንድም ለሴትም። የእሱ ጊዜ በወላጆች መካከል በልጆችና በወላጆች መካከል በጣም ዲፊካልት ታይሙ እሱ ታይም ነው። እሱ ታይም በእውነት እግዚአብሔር ሊረዳ ይገባል፣ ለወላጅም ለልጅም። እና የዛን ጊዜ ብሬክ ሊሆን ይችላል ላይሆንም ይችላል ማለት ነው። ዲፔንድስ ያለው የኮሚኒኬሽኑ በሁለቱ መካከል ያለው መግባባት ይወስነዋል። እና እኛ እግዚአብሔር ረድቶን ኮሚኒኬሽናችንን ብሬክ ቢያደርግም ግን ደግሞ እየጠበቅን እዚህ መድረስ ችለናል ማለት ነው። በጣም ዲፊካልት ታይም አሳልፈናል፣ እውነት ነው። ዛሬም በጣም አለ አይደለ? ያ ነገር እኮ ዛሬም አለ። ምንድነው ዛሬም አለ ምልሽ፣ በወላጅና በልጅ መካከል ብሬክ አድርጎ ደግሞ ለሎንግ ታይም የሚቀርም የሚቆይም አለ። እና በተለይ አይ ዶንት ኖ እንግዲህ ሀገር ቤት ሊኖርም ይችላል አላውቅም፣ ግን እዚህ በአብዛኛው ልጆች ከወላጆች ጋር ያላቸው ኮሚኒኬሽን ብሬክ ያደርጋል። ምክንያቱም አንዳንድ ጊዜ ለምሳሌ ወደ ኮሌጅ ዩኒቨርሲቲ ሄደው ልጆች ወደ ቤት ላይመለሱ የሚችሉበት አጋጣሚ ሊከሰት ይችላል፣ ኮሚኒኬሽኑ ብሬክ ስለሚያደርግ ማለት ነው። እና ይዛት ራይት ቲንግ አይመስለኝም፣ ትክክለኛ ነገር ነው ብዬ አላስብም፣ ለወላጅም ለልጅም። እና ምን ትያለሽ በዚህ ጉዳይ? I think like what I remember is I really could not wait, but I was so excited to leave the house with the university ለመሄድ. I wanted to be independent ምናምን ከዛ እዛ ስደርስ I was calling you every day. I can't wait to leave, I can't wait to leave ብዬ every day መደወል ጀመርኩ። And I think since then like ጊዜ ሲኖረኝ ስራ ስጀምር ወክ ሳደርግ ምናምን መደወል ጀምሬያለሁ። ግን I think ቤት ውስጥም ያለው ነገር ኮንትሪቢዩት ያደርጋል። ላይክ አሁን አንድ ልጅ ቤት ውስጥ በጣም ስትሪክት ቤት ሆና በጣም ማንም የማይገባት ከሆነ እናቷም she doesn't feel like her mom understands her, she doesn't feel like anybody understands her. ከቤት ከወጣች በኋላ she's not going to call አትደውልም። like she's not going to come back ለብዙ ጊዜ visit ለማድረግ because she just doesn't feel understood by her family. Again, I think Lenny, I felt understood by you. And now you gave really good advice. Like you always give me good advice. And now you always you would always tell me how you feel. Again, you would never judge me. You would never guide ታደርጊኛለሽ ግን አትነግሪኝም ምን ማድረግ እንዳለብኝ, if that makes sense. ግን አሉ like በጣም ከባድ communication ያላቸው even though they love each other አይግባቡም. like at the core like one like they don't really agree. maybe እናትየዋ በልጅቷ መንገድ በምትሄድበት መንገድ አተመቻትም or ልጅቷ እናትየዋ የምትላቸውን ነገሮች መስማት አትፈልግም. maybe every time ስትደውል መቼ ነው የምታገቢ መቼ ነው የምትወልጂ መቼ ነው መቼ ነው ምናምን ከሆነ she's never gonna want to call her mom. Do you know what I mean? Yeah. I think relationship ማተር ያደርጋል. ባውንደሪያቸው ማውራት አለባቸው. ስለዚህ ስታወሪ ደስ አይለኝም ስለዚህ ስታወሪ ደስ ይለኛል ምናምን ሲባባሉ እና እሱን ሲሰሙ ነው communication even ማውራት ራሱ የሚፈልጉት. እኔ ግን sorry yeah no that's it. yeah እኔ ግን ምንድነው መሰለሽ ዋናው ነገር ይሄ ሪሌሽንሺፕ ነው ብዬ የማስበው። ሪሌሽንሺፕ እኮ በጣም በቃ ወንዱ እኮ በጣም እኮ ትልቅ ነው፣ የልጅና የወላጅ ማለት ነው። እና ምክንያቱም እናትየዋም ወይም አባትየው ልጃቸውን እኮ የሚገባውን ሁሉ እያደረጉ ነው ያሳደጉት። ከዛ አድጎ ትልቅ ሲሆን እናትየውን ላለማየት አባትየውን ላለማየት የእነሱ ምክር ላለመስማት እነሱ ልጆችም ደግሞ ላለመደወል ሲወስኑ በጣም ትልቅ እኮ ቦንድ እኮ ነው እዛ ጋር የሚሰበረው አይደል እንዴ?
ከሪሌሽንሺፑ አይበልጥም። በቃ ልጅም ምርር ብላ ወላጅም ምርር እንዲል የሚያደርገውን ነገር ብናነሳ እኮ ኮንቨርሴሽኑ ልናመጣው እንችላለን። መጀመሪያ ሪሌሽንሺፑን ማስተካከል ወሳኝ አይደለም። ምክንያቱም ልጅቷ ለእናትየዋ እኮ ዋና ነገር ናት። ወላጅም ለልጁ ዋና ነገር ነው። ምክንያቱም በጣም ነው ኢንቨስት ያደረገው አይደለ? ወላጅ ለልጁ አንቺ አሁን እናት ነሽ አይደል እንዴ? ለልጅሽ እያደረግሽ ያለሽው ነገር አስቢ። እንዲህ እያደረግሽለት የሆነ ዩኒቨርሲቲ ሲገባ ቢረሳሽና ቢተውሽ ዋት ዩ ፊል እንዴ? ያ ለእሱ ያንን ለምንድን ነው የማንጠብቀው ነው? ምክንያቱም እኔ ከአንቺ በላይ እኔ ማን አለኝ? አንቺስ ከእኔ በላይ ማን አለሽ? እህቶች፣ ወንድሞች፣ አባት እንዳለ ሆኖ ባልም አለ ምንም አለ። ግን ማዘር ኤንድ ዶተር ተቹ ይሄ ኢንቲሜቱ ያለሽን ነገር እሱን ለምን አንጠብቀው? ለምንድን ነው በሆነ ነገር ብሬክ የምናደርገው መሀል ላይ? ኖ ብሬክ like completely break ማድረግ የለበት የለበትም። ያ ግን I think it's hard obviously ለእናት it's hard ግን sometimes አይግባቡም just ካልቸር ይሁን የተለያየ ዘመን ስለሆነ ያደጉበት ዘመኖች just አይግባቡም like they don't understand each other so ስልክ ላይም ሆነሽ hi how are you I'm good okay bye ትያለሽ like it's not they haven't built a lot of families just hi even maybe some families like they don't even say like I love you like ያን ያህል deepness even though ፍቅራቸው ዲፕም ቢሆን like ያረጉትም ነገር ዲፕ የሰሩትም ስራ ለልጆቻቸው ዲፕ like በጣም amazing ቢሆንም ቦንዱ ዲፕ አይደለም like እንደዚህ የልባቸውን የሚያወሩበት ኦፖርቹኒቲ አልተሰጣቸውም ልጆቹ እናት ቤተሰቡም like እንደዚህ ኦፕን ሆነው አያወሩም just surface level just you know እንዴት ነሽ ምናምን it's like there's nothing in there that feels like there's nothing to build from. I think it's a big problem ከዛ ኮንም ከቤት ነው የሚጀምረው አይደለ like ቤት ውስጥ እንደዛ አይነት ወሬ ከሌለ እንደዛ አይነት relationship ከሌለ ከወጡ በኋላ like what are you going to do like just በሳምንት አንዴ alive እንደሆንሽ መንገር ነው like what else do you want? yeah I think ፍቅር ዋና ነገር ነው ብዬ አስባለሁ። ለልጁም ወላጅ ፍቅሩን መግለጽ አለበት ምን ያህል እንደሚወደድ ምን ያህል ለቤተሰቡ ምን ያህል ፕሬሸስ እንደሆነ ሁልጊዜ ፍቅር መገለጽ ያለበት ይመስለኛል እኔ በበኩሌ ለልጁ እና ያ ከሆነ የሚያጓጓው ነገር አለ ፍቅር አለ እና አይ ቲንክ ልጅ ሞር ፍቅር ሊሰጠው ይገባል። ኖት ኦንሊ ልጅም ደግሞ ለወላጅ ፍቅር ሊሰጠው ይገባል። በወንዱ ፍቅር ሊሆን ይገባል ነው የምለው። አሁን ለኮሚኒኬሽኑ ለሪሌሽንሺፑ እዚህ ጋር ሜን ኢንግሬዲየንቱ ምንድነው ማለት ነው? ፍቅር ነው ማለት ነው። ስለዚህ ሁልጊዜ ያ ልጅ እንደሚወደድ መስማት አለበት። አይ ላቭ ዩ መባል አለበት ልጅ። እኔ በሱ መቼስ በጣም ነው ማምነው። አይ ዶንት ኖ ምን ያህል እንደጠቀማችሁ ባላውቅም አይ ላቭ ዩ ካፌ እንዲጠፋ አልፈልግም። ስደውልም አሁን ለምሳሌ በረከት ቤት ሲገባ እኔ ፍቅሬን ገልጽለታለሁ። በቃ አይ ላቭ ዩ ለአንቺም ይሁን ለጽዮን ነው ማለት ፍቅር ዋና ነገር ነው። በቃ ፍቅር ነው የሚቀጥለው ራሱ በእኛ መካከል ያለው አንቺ በቤተሰቦች እንደምትወደጂ ይሀፍቱ ነው። እኔም ደግሞ አንቺ እንደምትወጂ እርግጠኛ መሆን አለብኝ ማወቅ አለብኝ። ስለዚህ ሁልጊዜ ያ ካለ ሰዎች ነን። በሆነ ነገር ልንቀያየም እንችላለን፣ ልንጣላ እንችላለን። ግን ፍቅር አለ በቃ
እፈልግሻለሁ፣ ትፈልጊኛለሽ። ያ ቦንድ መጠንከር አለበት እና ቤተሰብ ይህንን ነገር ማሰብ አለበት ብዬ አስባለሁ። ለልጆቻችን የእውነት ፍቅር እየሰጠናቸው ነው። አይ ላቭ ዩ እንላቸዋለን። አይ ዶንት ኖ ምናልባት እኔ ብቻ ተናጋሪ እንዳልሆን አንቺ እንዲህ እንዲህ በመሆኑ ምንድን ነው ፊልም የምታደርጊ? ኢዝ ኢት ሄልፕፉል እንዴ ቢሰጡ? and I think so. I think በጣም I think so. የሚያስፈልግ ነገር ነው. You have to know that you're loved እና you're wanted. ግን ከዛም እሱም ብቻ ሳይሆን like everything it's everything. አንድ ነገር ብቻ አይደለም. It's like so many things come together. Yeah. ፍቅር ብቻ ሳይሆን like space ያስፈልግሻል እንደ ልጅ. Like you need space to talk, to express yourself. ችግር ካለሽ ቤተሰብሽ ጋር ሄደሽ ማለት እንደምትችይ ማወቅ አለብሽ. Like, and also I think the other thing is like obviously እኔና አንቺ we talk every day or we talk a lot. ብዙ ነው የምናወራው ምናምን ግን I don't tell you everything. I've never ever told you everything because there's things that are private. So and yeah, we're not saying tell each other everything. That's not what we're saying. We're saying is እስከ certain level it's important to build a relationship. ግን አሉ some families like ምንም boundary የሌለበት everything የምታወሪበት ባልሽ ጋር ያለውን ችግር እዚህም ጋር ልጅሽ ጋር ያለውን ችግር everything የምታወሪበትን ቤተሰቦች አሉ. I don't know ለእኔ ያን ያህል healthy ነው ምን አይመስለኝም. ግን what I'm saying is ከboundary ጋር ሆኖ ከprivacy ጋር ሆኖ ምናምን there is a relationship you can build, a safe, healthy, just ሲያስፈልግሽ ብቻ ከምታወጫቸውም ነገሮች አሉ, not everything. እና ከፍቅር ጋርም ሆኖ it has to be like ፍቅር, space, time, even like ትንሽም ቢሆን like አሁን I don't know what we did እኛ ልጆች እያለን ግን I don't know አብረን ከበላን I don't know maybe ሁሌ ታች downstairs ስለሆንን ይሆናል like really ብዙ ጊዜ ክፍላችን ውስጥ እንደ ዘመኑ ልጆች I don't think ያን ያህል ክፍላችን ውስጥ የተቀመጠን አይመስለኝም. ግን we always had time to talk. We always had time to tell each other things. የሆነ ነገር ሲኖረኝ I would tell you, you would react. ጥሩ ነገር ስሰራ you would encourage me. መጥፎ ነገር ስሰራ you would tell me. Like, ቀስ እያልሽ build የምታደርጊ ፍቅር ብቻ አይደለም ለማለት ነው. There's like so many more things. That's really important. እና yeah, even ያውዱንም ሰርተሽ ምንም ላይሆን ይችላል. አሁን እኔና አንቺ we're very different ከአንቺና ከጽዮን. You and Zion, you talk ግን እንደኔና አንቺ ያላ የለም የምታወሩት. That's just natural. Like some people they don't really, maybe I just have a dependency. I don't know. I don't know. Yeah. ጥሩ ነው ያልሽው አለሽ ባውንደሪ እሱ ትክክል ነው። ይሄ አሁን ለምሳሌ ከቤተሰብሽ ጋር አንቺ አሁን you have a family የአንቺ ፋሚሊ you keep yourself እኮ በቃ ሁሉንም አውጥተሽ ለማንም አትናገሪም። እሱ ፕራይቬሲ እኔም እኮ የኔን ኤቭሪቲንግ ያለኝን እኔም አላወራም አይደል እንዴ አለው ሁሉም ነገር ባውንደሪ አለው። እሱማ በዛ ተጠብቀን ነው ያለ ነው። ሌላው በእርግጥ ሁሉም ልጅ ደግሞ አንድ አይደለም። ለምሳሌ እኔና አንቺ ያለንን ኮንቨርሴሽን ከጽዮን ጋር ላላገኘው እችላለሁ። ያ ማለት በመካከላችን ኢንቲመሲ የለም ፍቅር የለም ማለት ደግሞ አይደለም። እሷ የራሷ የሆነ ወይ ደግሞ አላት። በቃ ምናልባት በየ3 ቀኑ በየ2 ቀኑ በሳምንትም ብትደውልም ክሊር አርጋ ያለውን ነገር ጥርስ አርጋ ነው የምትሄደው። እሷ ደግሞ የእሷ የተለየ የበረከትም ደግሞ ሌላ ነው። በቃ የእሱ ሁሉም ልጅ አንድ አይነት ነው ልንል አንችልም። ሁሉም የራሱ የሆነ አለው። አንደርስታንድ አደርጓለሁ ማለት ነው አይደለ? እነሱም አንደርስታንድ ያደርጉታል። ከኔ ጋርም ከአባታቸውም ጋርም እርስ በርሳችሁም ያላችሁን ነገር እንተዋወቃለን ማለት ነው። ግን ያ
ብሬክ እያደረገ ነው ወይም እየተራራቅን ነው ምናምን ሳይሆን ባህሪያቸው የተለያየ ነው። ሁሉም ሰው የራሱ የሆነ የተለያየ ባህሪ ነው ያለው። ስለዚህ እንደ ሁኔታው ነው፣ እንደ ልጁ ነው ኮንቨርሴሽኑ የሚሆነው ማለት ነው። ስለዚህ Yeah. And also, እ፣ the good thing about you is መቼም you would never say, oh, I can't talk. or like, ለሁላችንም ጊዜ አለሽ። እኔ አሁን በቀን 1 ሰዓት ባወራሽ በቀን 1 ሰዓት ታወራለሽ። ጽዮንም በሳምንት 2 ሰዓት ብታወራ በሳምንት 2 ሰዓት you just ለሁላችንም you have time እና you never make us feel like ልክ እንደ burden. ማንም እኔ I've never felt like a burden. I can always call you and you always have time. And it's the same ከዳድም ጋር it's the same. meeting ውስጥም ቢሆን ምን ውስጥም ቢሆን really ካልቻለ still ስልኩን ያነሳዋል። I'm sorry I'm in a meeting ይለኛል። እዛ ይደውልልኛል። ግን ሁሌ he has time. እና ደግሞ I know you guys are busy. ግን you always have time. እና I think ቤተሰቦች maybe they also need to crave time ለልጆቻቸው like time ከሌላቸው busy ከሆኑ you know ሁሉም ሰው የራሱ ላይፍ አለ የራሱ ቢዝነስ አለው ግን እንደዚህ አይነት ነገር ቢልድ ለማድረግ አንዴ በቀን like በሳምንት አንዴ ወይ በወር አንዴ የምታረዩ ነገር ሳይሆን you always have to have time አሁን እኔ በሁለቴ 2 a.m. ደውዬልሽ ማሚ I need you ነይና ውሰጂኝ ብለሽ I don't know I think you would come ከዳድ ጋር you would come to pick me up I think so እና እንደዚህ አይነት relationship build ለማድረግ እንደዚህ አይነት ሰውን መሆን you have to show your child that you are willing you have time for your child they're important to you burden እንዳልሆኑ just ፍቅር ብቻ ሳይሆን አክሽኖችም ያስፈልጋሉ I think so yeah እኔ እንደ Mommy, would you come if I called you at 2 a.m. ሞክሪኝ እስቲ ሞክሪ ብመጣ ይመስለኛል I don't know I think Dad would come እኔ እንደ ፕሪቪሌጅ ነው የምቆጥረው ምክንያቱም ትዝ ይልሽ እንደሆነ ለንደን ነበርሽ የዛን ጊዜ I don't know ስራ ጀመርሽ እና ስራሽ ደግሞ ወክ አለው 10 ሚኒት oh yeah I remember that እና ያቺን 10 ሚኒት ወክ ታረጊያለሽ ከቤትሽ ስራ ያቺን ለኔ ሰጠሽኝ እኔ እንዴት እንጆይ ያደረገው እንደነበረ እሱን ታይም ልነግርሽ እጠብቃለሁ በቃ አሁን የምትደውልበት አሁን ከቤት የምትወጣበት ሰዓት ነው ያው ደረስኩኝ ትያለሽ አይ አላገኘውም በቃ እኔ እንደዛ ነው በቃ እኔ እንደዛ ነው የምቆጥረው ምክንያቱም mommy it was my I didn't want to listen to music or anything I was like you know what my walk to work and I used to call you ከቤት ስወጣ እስከ ስራ እስክደርስ ከዛ ስራ ስወጣ ከቤት እስክደርስ ድረስ and sometimes I called you on lunch time yeah ምሳ ላይ ከዛ ስወጣ እሱ እኔ በቃ እኔ ኢንጆይ ነበረ በቃ የማደርገው ምክንያቱም እድል ነው በቃ ከልጅ ጋር ማውራት ያለችበትን ማወቅ እኔ እንጃ I just feel happy እና ምን አለ በቃ ከዚህ እኔ እንጃ I don't know ከዚህ በላይ ያለ አይመስለኝም ይሄ ምንድነው you keep your family healthy በቃ healthy ምንም የሚጸጽትሽ ነገር የለም የሚቆጭሽ ነገር የለም በቃ ክሊር ነው ክሊር እያረግሽ ነው የምትሄጂው ኤቭሪዴ ይሄ ክሊር ማድረጉ not only ከልጆችሽም ጋር ብቻ ሳይሆን ከቤተሰብሽ ከባልሽ ጋር ሊሆን ይችላል ከእናትሽ ጋር ችግር የለም ማለትም አይደለም we have like you know sometimes I close the phone sometimes I told you ግን እሱ እኔ አልወደውም እሱ ምክንያቱም አንዳንድ ሀንገር ነው የሚባለው ሀንገር ኮንትሮል እኔ ብዙ ጊዜ ነው የምነግርሽ ከዘጋሽብኝ አላነሳልሽ ያፍቱ ነው እያልኩኝ እያስጠነቀኩኝ ማለት ነው ምንድነው ያው ማንስማማባቸው ደግሞ ሁኔታዎች ይመጣሉ ሰዎች ስለሆነ ይሄ ዘግቶ መሄድ እኔ አላምንበት ያንቺም አለ ማለት ያንቺም ቲኔጀርነትም አለ ትንሽ ቲኔጀርነትሽ አላለቀም አሁን ይጨርሻለሁ አያማ ወንድ ማማ ነው እሺ
መዝጋት አልፈቅድም እኔ። ምክንያቱም በሰው ላይ መዝጋት ትክክል ዲስሪስፔክት ይመስለኛል ሳስበው። አዎ ያ ያ ባይሆን ደስ ይለኛል። ተነጋግሮ ሶርት አውት አድርጎ መሄድ በቃ። አዎ ስለዚህ አሁን እኔ እንደውም እያቆምኩ ነው አቁሜያለሁ ቆየሁ ከሱ ስራ ይመስለኛል አሁን። ምክንያቱም ካደረግሽው ስልክ እንደማይነሳልሽ ታውቂያለሽ። ያ ያ አውቃለሁ ኮንቨርሴሽን በጣም በጣም ኢምፖርታንት ነገር ነው። ምናልባት በተለያየ ሁኔታ እንዲህ እናት ልጅ ከአባት ጋር ከወንድም ኮንቨርሴሽን ብሬክ ያደረገባችሁ ሰዎች ካላችሁ ይቅር መባባል ዋና ነገር ነው። ምክንያቱም ምንድን ነው የሚለው የእግዚአብሔር ቃል በምድር ላይ ይላል፣ በምድር ላይ እድሜህ እንዲረዝም አባትህንና እናትህን አክብር ነው። ይሄ ሄልዚ ላይፍ ነው። ሄልዚ ላይፍ ነው። ይሄ በቤተሰብ መካከል ያለው ኮንቨርሴሽን ስሙዝ ሲሆን ሄልዚም ነው። በየትኛውም ወገን አያሳምምም። በቃ አለ አይደለ? እድሜ እኮ የሚያሳጥረው እኮ በሽታ ምናምን ነው አይደለ? ያመጣል ሁላ ይሄ ጭንቀቱ፣ ሀሳቡ ስለዛ ሰው ማውጣት ማውረድ፣ ጥሩ ኮንቨርሴሽን አለመኖሩ ራሱ ህመም ነው። በቃ ጭንቀት ነው የሚያመጣው። እና በምድር ላይ እድሜ እንዲረዝም አባትና እናትን አክብር ነው የሚለው። እንደገና ደግሞ ለልጆችም ራሱ እኮ የተሰጠ መመሪያ አለ ለወላጆች ማለት ነው። ልጆቻችሁ አታስቆጧቸው፣ አታስቆጧቸው። እና ለሁላችንም እግዚአብሔር ይመክረናል። እኛ ከሰው ልጆች ይልቅ አይደለ? እግዚአብሔር መካሪ ነው። እንግባባ፣ እንነጋገር፣ እንፍታው። በብዙ ስቃይ ቤተሰብ አሳድጎ ልጅ ምንም እንዳልተደረገለት ምንም ከቤተሰብ እንዳላገኘ ወጥቶ ሲቀር ያሳዝናል። እና እንዲህ አይሆን። ልጆች ተመለሱ። I think mommy you're right ልክ ነሽ I think there will be a lot of people who ፈልገው ሳይሆን like ሳይፈልጉ ያሉበት situation ሊሆን ይችላል like it's not because they want to but because they have to like maybe it's not because they don't love their family ግን ቤተሰቦቻቸውን ወደው ግን they just can't speak to them like maybe it's not safe it's not healthy maybe ቤተሰብ ያደረገው ነገር በጣም ከባድ like ሊሆን ይችላል you know all ልጆቹም ያሉበት ነገር it would be too embarrassing ለቤተሰብ ከቤተሰብ ጋር connect ለማድረግ like maybe ቤተሰቡ ውጪ ከቤቴ ምናምን ብለው ሊሆን ይችላል እና what I'm saying is like it's not simple there's a lot of issues that people have ከቤተሰብ ጋር እና I don't think people ፈልገው ignore የሚያደርጉበት situation sometimes like sometimes you know just maybe አንድ ሁለት conversation እንትን resolve የሚያደርገው ነገር ሊሆን ይችላል ግን I think a lot of people they have many different issues ከቤተሰብ ጋር it can be many different things እና I think እንደዛ አይነት ሰዎች ካሉ ፕሊዝ ጻፉልን በኮመንት ላይ ምናምን or በዲኤም ላይ እና እኛ maybe we can try and give you some advice maybe ከቻለን ካልቻለንም obviously it's okay maybe comment ላይ ከጻፋችሁት maybe ሰው ካለ they can give you some advice ግን እንደዚህ ቀላል simple ላይሆን ይችላል ለአንዳንድ ሰዎች እና what would you tell them like those people for example if there's somebody who they want to speak to their family ግን maybe abusive ከሆኑባቸው እና እነሱ ጋር ከሄዱ maybe they'll be hurt what do you do when you can't connect yeah I think ይቅርታ ዋና ነገር ነው። ይቅር መባባል በጣም ወሳኝ ነገር ነው። ምክንያቱም እንዴ እኔ አንቺ ከኔ በላይ እንግዲህ ማን አለ ማለት ነው። ማን አለ በጣም የቅርቤ ነሽ አይደል? ከልጅነት ጀምሮ ማቅሽ አንቺም እኔን የምታውቂው እና እንደዛ የሚተዋወቁ ብዙ ነገሮችን አብረው ያሳለፉ ሰዎች ናቸው እነዛ ሰዎች። ይቅርታ ከዚህ በፊት ስለሰራሁት ከዚህ በፊት ስለተናገርሽ ስላደረግሽ ብዙ ነገር እንኳን እኮ እኛ እናትና ልጅ ወይ ልጅና እናት ቀርቶ እኮ ሰው ከእግዚአብሔር ጋርም እኮ በይቅርታ ነው ያለው።
በይቅርታ ነው። በቃ ፎርጊቭነስ በመካከላችን ሊኖር ያንን ብሬክ የሚያነሳው ይቅርታ በቃ ማሚ ይቅር ብዬሻለሁ፣ እናትየዋም ለልጇ ይቅር ብዬሻለሁ ብለው መመለስ ብቻ ነው ያለባቸው። ሌላ ምንም እኮ የሚደረግ ነገር የለም። እና Yeah. ይቅርታ ዋና ነገር በቃ ልጆች ለወላጆቻቸው ይቅር ቢሉ I think the good እናቶችም thing about sorry, mommy, go on. ይቅርታ ይቅር ቢባባሉ እኔ እንደገና ቻንስ አለ። ይቅርታ ድልድይ ነው፣ እንደገና ይመልሰዋል ብዬ ነው የማስበው። Yeah, እና I think forgiveness and መነጋገር forgiveness, the good thing about forgiveness is ከሌላ ሰው ጋር you don't have to talk to them to forgive them. You can forgive them on your own. አሁን ከቤተሰብ ጋር ችግር ካለ you don't have to speak, like if the problem is ከአንድ ሰው ከእናቱ ጋር ወይ ከአባቱ ጋር ከሆነ ችግሩ እና ከእነሱ ጋር ማውራት ራሱ ችግር ከሆነ like ወሬ ራሱ መጀመር, you don't have to speak to them to forgive them. You can just forgive them on your own. ቀስ እያለ maybe repair መደረግ የሚቻል ነገር ሊሆን ይችላል። ግን you don't have to wait to speak to them. You don't have to wait for their like sorry እንዲሉ ምናምን መጠበቅ የለብሽም አንድ ሰው። ትልቅ ነው፣ ትልቅ ሀሳብ ነው ያነሳሽው። ፎርጊቭነስ አሁን መሆን ይችላል፣ ኢንስታንት ነው። በቃ አስቦበት ልጅ ለእናቱ ወይም ለአባቱ፣ ለወንድም፣ ለእህት፣ ለኤኒቦዲ ሊሆን ይችላል። በሱ በኩል ትክክል እኮ ነው። በሱ በኩል ይቅር ብዬዋለሁ ያንን ሰው ማለትን መቻል በጣም ትልቅ ነገር ነው። በቃ ሪሊዝ እየሆነ እየተፈታ ይመጣል ማለት ነው እና ያንን ሰው ለማናገር የሚያስችል አቅም ያገኛል። ይቅርታ ባይ ዘ ዌይ በጣም ትልቅ ዊፐን ነው፣ በቃ መሳሪያ ነው። ስለዚህ ከራሳቸው ይጀምሩ ማለትሽ ትልቅ ነገር ነው። በቃ ልጅም ልትሆን ትችላለች፣ ልጅም ሊሆን ይችላል፣ እናትም ሊሆን አባትም በራሱ በኩል ይቅር ይበል። ደፍሮ ደግሞ መደወል መቻል፣ ይቅር ብያለሁ ማለት መቻል። ሴፍ ከሆነ like if it's safe to do that, sometimes when we go ወሬ ራሱ መጀመር starts problems sometimes. And now that's what I mean, like I think sometimes safe ካልሆነ like ለአንድ ሰው even physically ብቻ ሳይሆን like physically መቶ ላይመቱሽ ይችላሉ፣ ግን emotionally they could hurt you emotionally. በወሬ ብቻ like they could hurt you. So safe ካልሆነ I think you can just forgive them on your own and then you can move on. Maybe ከመጡ ቀስ ብለው ከተመለሱ ምናምን you can build a relationship. ግን you don't have to build a relationship, I don't think, in my opinion. I don't think so. I don't know. በእናትና እንኳን በልጅ ብንሄድ ተጣልተዋል፣ አልተታረቁም፣ የሆነ ቀን አንድ ቀን ምናምን 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 እያሉ ድንገት አንዱ ይሞታል ማለት ነው። የዛን ጊዜ የኛው ወገን ጸጸቱ ምንድን ነው መሰልሽ? የማይወጣ በቃ ፎሬቨር ተሸክሞት የሚሄደው ጸጸት ሆኖ ቁጭ ይላል ማለት ነው። ለምንድን ነው? ፎርጊቭነስ ስላልነበረ፣ ስላልተነጋገሩ፣ ሶርት አውት ስላላደረጉት ማለት ነው። ስለዚህ ጊዜ እያለ አሁን በቃ አይደለ አሁን ብሬክ እናድርግ፣ የእውነት ይቅር እንባባል። እንደው ፍቅርን የሚመስል የሚጣፍጥ ነገር እኮ የለም። ለምንድን ነው ዌስት የምናደርገው? እናትየውም እዛ ጋር ልጅቷም እዚህ ጋር፣ ግን መሀል ላይ የሆነ ብሪጅ አለ ማለፍ የማይችሉት ማለት ነው። እና እኛ ሂውማን ነን፣ ምን ሞት ነን።
በእውነት ምን ሞት እኮ ነው። ኖት ኦንሊ ደግሞ በእድሜ ብቻም እኮ አይደለም የሚሞተው አይደለ እንዴ? ልጅም ሊሞት ይችላል። ግን ጸጸት ለምንድን ነው ተሸክመን የምንዞረው? ሌትስ ሶርት አውት ኤንድ ጎ ፎርወርድ ነው የምለው። Oh, yeah. Yeah, it's true. እና ኮሚኒኬሽን መነጋገር Communication is very important. So በርቱ communicate አድርጉ is our ያ advice. እና ቶሎ like ቶሎ እንትን የሚል ነገር አይደለም። ቀስ እያላችሁ ሜቢ በወር አንዴ ጀምሩ፣ ከዛ በሳምንት ከዛ ምናምን እያላችሁ like I think it's important to keep communication on. እና you don't want to regret it. እና I wish I talked to my mom more often. And I wish I talked to my dad. You don't want to be in that position, you know. እኔ ደግሞ I really think, Rami, my biggest thing is listen to your family stories. Like I love listening to my mom's stories, my dad's የልጅነታቸው story, የትምህርት ቤት story, ያደጉበት ነገር. You can learn so much by asking your parents about their childhood. And now I think it gives you a level of compassion ለቤተሰቦቻችሁ when you speak to them about their childhood እንዴት እንዳደጉ ምናምን. When you hear the stories, you're like, oh, it makes sense. That's why you're like this. ምናምን እያልሽ you build compassion and you build a level of love, like deeper love ለእነሱ ጋር. እና እነሱ ደግሞ I think they love talking about it. Like ከባሌ ቤተሰቦች ጋር I love talking to them about their childhood. ማንም ያልጠየቃቸው ነገሮች ስለሆኑ they love talking about those things. They love talking about, they love it when, you know, you remind them about their childhood, their family, ምናምን. እና I encourage you ከዛም ብትጀምሩ, like I don't know ስለምንድን ነው ማውራት እናቴ ምናምን ካላችሁ, that's a really good place to start. Ask them about their childhood. Ask them about how they grew up. And like ቀስ እያላችሁ you build a relationship with your family. And now if your kids are still at home, like ቤተሰቦቻችሁ እስካሁን ልጆቻችሁ እስካሁን ድረስ ቤት እያሉ ከሆነ አሁንም try to build that openness ከአሁን ጀምሮ. like ከአሁን ጀምሮ ቁጭ ብላችሁ አውሩ። ከአሁን ጀምሮ comfortable እንዲሆኑ ምንም ችግር ካለ እናንተ ጋር እንዲመጡ ማለት ነው። give them that confidence ከአሁን ጀምሮ. እና ቤት ሲወጡ they'll be more confident to call you, to speak to you. ችግር ካለ እናንተ ጋር እንዲመጡ. Yeah. How about you, Mimi? Do you have any final lessons, things to say? ያ አሁን የተናገርሽው በጣም ወሳኝ ነገር ነው። ይሄ ድንገት የሚጀመር አይደለም። ይሄ ኮንቨርሴሽንም ሆነ ምኑም በጣም በልጅነት ነው የሚጀመረው። ምክንያቱም ልጅ ከመውጣቱ በፊት ያንን ኮንፈርት ያንን ኮሚኒኬሽን ይዞ ከወጣ ቢወጣም ራሱ በቃ የትም አይሄድም። ግን ያንን ነገር በልጅነቱ ሳያገኘው ወይ ከወጣ በኋላ 10 ብንደውልለት 10 ልናናግረው ብንሞክር አይመልስልንም። ለምን? ምንም ይዞ የሄደው ነገር የለም። ከዚህ የምንጀምረው ገና ልጆች እያሉ ማለት ነው። ከልጅነት እያደገ ሲመጣ ነው በኋላም የትም መሄድ የማይችለው በቃ እዛው ነው። ስለዚህ ለምሳሌ አንቺ ካገባሽ በኋላ ቢሆን እኔ አንቺ ምደውልልሽ ወይም የምንደዋወለው አይሰራም ማለት ነው። ከልጅነት ጀምሮ ያለን ነገር ነው አይደል ዲቨሎፕ እያደረገ እዚህ የመጣው። ስለዚህ ከታችን ጀምር። ከታች አያውቁም ወይም ልጆች ናቸው ትንሽ ናቸው አንደርስታንድ አያደርጉም ብለን ኢግኖር አናደርጋቸው ልጆቻችን። ከልጅነት አብረን እንደጀግና የትም አይሄዱም የሚል conclusion አለ። አሪፍ ነው። Thank you so much. Now, before we go, I have a task. Did you not prepare a task for me? You might, if you're listening to this, you might have laughed at my accent. የአማርኛዬን you might have laughed. And I'm trying to improve my Amharic.
አማርኛዬን ኢምፕሩቭ ለማድረግ እየሞከርኩ ነው እና አይ ቶት በሳምንት አንዴ አትሊስት እናቴ የሆነ ነገር ብታስተምረኝ በአማርኛ ብዬ ነበር። So mom, I have given you a task. Do you have anything for me to learn? ጎበዝ እኮ አላሰብኩት። ነሽ አማርኛ። አማርኛ በጣም ጎበዝ ነሽ። ምንም Really? እንዴ በደንብ እኮ ነው ያወራነው አይደል እንዴ? Yeah. ግን I had some አማርኛ English ጨምሬበት ነው. It wasn't fully Amharic. እኔ አንደርስታንድ አደርጋለሁኝ። ምናልባት ተመልካቾቻችን አንደርስታንድ ካላደረጉ ይጠይቁኝ፣ በውስጥ መልስላቸዋለሁ። ኤኒዌይስ Complete. ኮምፕሊት በጣም ወድሻለሁ አስ Aw. ዩዥዋል። ቴንክ ዩ ደግሞ ልጅ ስለሆንሽልኝ አመሰግንሻለሁ። Oh my God, this is so cute. እኔም ኤኒታይም እንድደውል ተፈቅዶልኛል። ያው አገኝሻለሁኝ። ደስ ይለኛል፣ በህይወትሽ ደስ ይለኛል፣ በትዳርሽ ደስ ይለኛል። በቃ እኔ ለእኔ ነው ላለው እንደውም አንዳንድ ጊዜ ለእኔ እንደተደረገልኝ ቆጥራለሁ። አንቺ የተደረገልሽ በሙሉ ለእኔ Mm. እንደተደረገልኝ አያም በቃ ሀፒ ርፍ ብያለሁኝ በብዙ ነገር እና Wow. Luca. ይሄ ከልጅነት ጀምሮ የለፋሁትን ልፋት ፍሩቱን አይቼ እንደዚህ እየበላው ስለሆነ ቴንክ ዩ እንግዲህ ወዳለሁ። Thank you, mommy. I love you too. It's so cute. ተባረክ የኔ ቆንጆ። You are beautiful. Oh my gosh. Dedication with my ፍቅር. Love you so much የኔ ቆንጆ። Thank Okay, you. love you. Thank you. እና Bye. ሲሆን ለሚቀጥለው እንትናችን እንገናኛለን። እንገናኛለን። ሞር የተለያዩ ኢሹዎችን እያነሳን እንጨዋወታለን። ጊዜ እናጠፋለን አብረን እና አዎ ቶፒክ አይዲያዎች ካላችሁ ፕሊዝ ጻፉልን፣ ኮሜንት ውስጥ ጻፉልን። እንዴት ነው ካሜራው እንዴት ነው እንደዚህ በአካል አብረን አይለንም ያለ ነው እንደዚህ ቪዲዮ ነበር ያሰብነው። ምንድን ነው የምታስቡት? ኤዲቲንግ ምናምን ቲፕ ካላችሁ ንገሩን፣ ችግር የለም። we can listen now, we will make changes. like I said ለሌላ ቪዲዮዎች ጥያቄ ካላችሁ እኛ አድቫይስ ከፈለጋችሁ የእናቴን አድቫይስ ስፔሲፊክሊ የኔን ሳይሆን የእናቴን አድቫይስ ፕሊዝ ጻፉልን። በሜቢ ኢሜይልን አስቀምጣለሁ ታችን ጽፉልኝ ኦር በኮመንት ላይ ጻፉት። ሌላ ምን አለ? ሌላ what else do we want to say? yeah ዳያስፖራ ከሆናችሁ የቤተሰብ ጥያቄ ካላችሁ whatever እንደዛ አይነት የኛ ያሰብነው እንደዛ አይነት ቶፒኮችን ማውራት ነው ያሰብነው። ሜቢ ስለ ዳያስፖራዎች፣ ስለ ቤተሰብ፣ ስለ እንደዛ አይነት ነገር ነው ያሰብነው። so ጥያቄ ካላችሁ ፕሊዝ comment and also subscribe. What? I didn't say subscribe, like ሌላው በሳምንት አንዴ ነው ይሄ ነገር አይደለ እናደርገው። በሳምንት አንዴ ነው ያሰብነው። ያ በሳምንቱ እንግዲህ እግዚአብሔር ቢፈቅድና ብንኖር በሳምንት አንዴ እንመጣለን። ኦኬ እሺ ባይ ባይ